በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 3 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት። በዓታ ለእግዝእትነ ውስተ ቤተ መቅደስ ወፋኑኤል ዘነግህ ምስባክ መዝሙር 65 ከቁጥር 13 እስከ 14። እበው ቤተከ ምስለ መባእየ ወእሁብ ብፅዓትየ ዘነበብኩ በአፉየ ዘእቤ በከናፍረየ አመ ምንዳቤየ። የቅዱስ ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ 17 ያለው ኃይለ ቃል እንዲህ ይላል። የዳዊት ልጅ የአብርሃም ልጅ የጌታችን የኢየሱስ ክርስቶስ የትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ። ይሁዳም ከትዕማር ፋሬስንና ዛራን ወለደ። ፋሬስም ኤስሮምን ወለደ፣ ኤስሮምም አራምን ወለደ። አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ። ነአሶንም ሰልሞንን ወለደ። ሰልሞንም ከራኬብ ቦዔዝን ወለደ። ቦዔዝም ከሩት ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ንጉሥ ዳዊትን ወለደ። ንጉሥ ዳዊትም ከኦሬዮ ሚስት ሰሎሞንን ወለደ። ሰሎሞንም ሮብዓምን ወለደ። ሮብዓምም አብያን ወለደ። አብያም አሳፍን ወለደ። አሳፍም ኢዮሳፍጥን ወለደ። ኢዮሳፍጥም ኢዮራምን ወለደ። ኢዮራምም ዖዝያንን ወለደ። ዖዝያንም ኢዮአታምን ወለደ። ኢዮአታምም አካዝን ወለደ። አካዝም ሕዝቅያስን ወለደ። ሕዝቅያስም ምናሴን ወለደ። ምናሴም አሞጽን ወለደ። አሞጽም ኢዮስያስን ወለደ። ኢዮስያስም በባቢሎን ምርኮ ጊዜ ኢኮንያንንና ወንድሞቹን ወለደ። ከባቢሎን ምርኮም በኋላ ኢኮንያን ሰላትያልን ወለደ። ሰላትያልም ዘሩባቤልን ወለደ። ዘሩባቤልም አብዩድን ወለደ። አብዩድም ኤልያቄምን ወለደ። ኤልያቄምም አዛርን ወለደ። አዛርም ሳዶቅን ወለደ። ሳዶቅም አኪምን ወለደ። አኪምም ኤልዩድን ወለደ። ኤልዩድም አልዓዛርን ወለደ። አልዓዛርም ማትያንን ወለደ። ማትያንም ያዕቆብን ወለደ። ያዕቆብም ክርስቶስ የተባለ ጌታ ኢየሱስ ከእርሷ የተወለደ የማርያምን እጮኛ ዮሴፍን ወለደ። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊትም እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎንም ምርኮ እስከ ክርስቶስ 14 ትውልድ ነው። ትውልድም ሁሉ ከአብርሃም እስከ ክርስቶስ 42 ትውልድ ነው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ምዕራፍ 9 ከቁጥር 1 እስከ 11 ያለው ኃይለ ቃል እንዲህ ይላል። ፊተኛይቱም ደግሞ የአገልግሎት ሥርዓትና የዚህ ዓለም የሆነው መቅደስ ነበራት። የመጀመሪያይቱም ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመሥዋዕቱም ኅብስት ነበረባት። ከሁለተኛው መጋረጃ በስተኋላ የነበረችውን የውስጠኛይቱን ድንኳን ግን ቅድስተ ቅዱሳን ይሏት ነበር። በውስጧም የወርቅ ማዕጠንትና ሁለንተናዋን በወርቅ የለበጧት የኪዳን ታቦት፣ መና ያለባት የወርቅ መሶብና የለመለመችው የአሮን በትር የኪዳኑም ጽላት ነበሩባት። በላይዋም ማስተስረያውን የሚጋርዱ የክብር ኪሩቤል ነበሩ። ነገር ግን በየመልኩ እናገረው ዘንድ ዛሬ ጊዜው አይደለም። ሥርዓቱ ዝግጅቱም እንዲህ ነበር። በመጀመሪያይቱም ድንኳን በየጊዜው አገልግሎታቸውን ይፈጽሙ ዘንድ
ካህናት ዘወትር ይገቡ ነበር። ወደ ሁለተኛይቱ ክፍል ግን ሊቀ ካህናቱ ኃጢአታቸውን ለማስተስረይ ስለ ራሱና ስለ ሕዝቡ የሚያቀርበውን ደም ይዞ በየዓመቱ አንድ ጊዜ ብቻውን ይገባ ነበር። ፊተኛይቱም ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ነገር ግን ለሚያቀርበው ሰው ግዳጅ መፈጸም የማይቻለውን መባና መሥዋዕት ያቀርቡበት የነበረው ለዚህ ዘመን ምሳሌ ሆነ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ ጥምቀትም የሚሆኑ የሥጋ ሥርዓቶች ብቻ ናቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የቅዱስ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 እስከ 8 ያለው ኃይለ ቃል እንዲህ ይላል። አሁንም እመቤት ሆይ እርስ በርሳችን እንዋደድ ዘንድ እለምንሻለሁ። ይህች ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝን የምጽፍልሽ አይደለም። ፍቅራችንም ይህች ናት፣ በእግዚአብሔርም ትእዛዝ እንሄድ ዘንድ ፍቅራችን ይህች ናት። ቀድሞ በሰማችኋትም በዚያቸው ትሄዱ ዘንድ ትእዛዙ ይህች ናት። ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ብዙዎች አሳቾች ወደ ዓለም መጥተዋልና፣ ይህም አሳቹ ሐሳዊ መሲህ ነው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 1 ከቁጥር 12 እስከ 15 ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ለኢየሩሳሌም የሰንበት መንገድ ያህል የራቀ ነው። ወደ ማደሪያቸውም በደረሱ ጊዜ ጴጥሮስ ዮሐንስን፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ ማቴዎስ፣ በርተሎሜዎስ፣ የእልፍዮስ ልጅ ያዕቆብ፣ ቀናተኛው ስምዖን፣ የያዕቆብ ልጅ ይሁዳም ወደሚኖሩበት ሰገነት ወጡ። እነዚህ ሁሉ ከሴቶችና ከጌታችን ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድነት ለጸሎት ይተጉ ነበር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 44 ከቁጥር 10 እስከ 11 ስምዒ ወለትየ ወርእይ ወአጽምዒ እዝነኪ ርስዒ ሕዝበኪ ወቤተ አቡኪ እስመ ፈተወ ንጉሥ ስነኪ። የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 39 እስከ 57 ያለው ኃይለ ቃል እንዲህ ይላል። በዚያም ወራት ማርያም ፈጥና ተነሳች፣ ወደ ተራራማው ሀገር ወደ ይሁዳ ከተማም ደረሰች። ወደ ዘካርያስ ቤትም ገብታ ለኤልሳቤጥ ሰላምታ ሰጠቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ መላባት። በታላቅ ቃልም ጮኻ እንዲህ አለች፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ ሰላምታ ስትሰጭኝ ቃልሽን በሰማሁ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከእግዚአብሔር ዘንድ የነገሩሽን ቃል እንደሚሆን የምታምኚ አንቺ ብፅዕት ነሽ። ማርያምም እንዲህ አለች፣ ሰውነቴ እግዚአብሔርን ታከብረዋለች፣ ልቡናዬም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያውን ትሕትና ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ታላቅ ሥራን ሰርቶልኛልና። ስሙም ቅዱስ ነው፣ ይቅርታውም ለሚፈሩት ለልጅ ልጅ ነው። በክንዱ ኃይልን አደረገ፣ በልባቸው ሐሳብ
የሚታበዩትን በተናቸው፣ ኃያላኑን ከዙፋናቸው አዋረዳቸው፣ ትሑታኑንም ከፍ ከፍ አደረጋቸው፣ የተራቡትንም ከበረከቱ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው። ብላቴናውን እስራኤልን ተቀበለው፣ ይቅርታውንም አሰበ፣ ለአባቶቻችን ለአብርሃምና ለዘሩ እስከ ዘለዓለም እንደተናገረው። ማርያምም 3 ወር ያህል በእርሷ ዘንድ ተቀመጠች። ከዚህ በኋላም ወደ ቤቷ ተመለሰች። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።